ማይክልን መግደል የሚፈልገው ማን ነው? ለምን? ፖሊሶች እዚህም እዚያም ይታያሉ። ዳሊያ ከመኪናዋ ቁልፏን እንኳን ሳትነቅል ዘላ ወረደች። ፖሊሱም በተረጋጋ ድምፅ አዝናለሁ የኔ እመቤት፣ ባለቤትሽ በተኛበት ተገሎ ተገኝቷል ይላታል። የሚያውቁት ሰዎች ስለ ማይክል ሲናገሩ ተጫዋችና ታማኝ ሰዎችንም የሚያምን የዋህ አይነት ሰው ነው ይሉታል። ባሏ ተገሏል። የተገደለው ባል ላይ ወንጀሉን ስታበዛ ሙቶ ቃሽ ስትሆን Your husband Michael? Okay, I'm sorry to tell you, ma'am. He's been killed. He's been killed, ma'am. I'm sorry. No, he's not. Listen. No. ይህ አሁን የምነግራችሁ ታሪክ በጥፍራችሁ የሚያስቆም አይነት ታሪክ ነው። ስንት አይነት ሰው አለ ያስብላል። እውነት ማንን ነው ማመን የሚቻለው? በተለይ ወንዶች ድምጿን ከፍ አድርጋችሁ ተከታተሉ። ዳሊያ ሁሌም እንደምታደርገው በጠዋት ከባሏ ቀድማ በመነሳት የስፖርት ልብሷን ለባብሳ ወደ ጂም ታመራለች። ባለቤቷ ማይክል አሁንም እንደተኛ ነው። ይህ ለዳሊያ የተለመደና የዕለት ተዕለት ተግባሯ ነው። ነገር ግን ዳሊያ ጂም ገብታ ብዙም እንቅስቃሴ ሳታደርግ ብዙም ሳትቆይ ስልኳ ይጮኻል። ስልኳን አየችው። የምታውቀው ቁጥር ግን አልነበረም። ኮስተር በማለት በዚህ ጠዋት ማን ሊደውልልኝ ይችላል? ላታነሳውን ፈለገች። ነገር ግን አላርላ አንዳንድ ጊዜ ኢመርጀንሲ ቢሆንስ፣ ምናልባት ከቤተሰብ መሃል በሌላ ሰው ተደውሎልኝ ቢሆንስ የሚል ጥያቄ አእምሯችሁ ውስጥ ሲመጣ ልክ እንደዚህ አይነት ስሜት ስለተሰማት ስልኩን አነሳችው። ፊቷ እንዳኮማተረች ሄሎ ማን ልበል? በስልኩ ሌላኛው ጫፍ ላይ ያለው ግለሰብ ጎርነን ባለ ድምፅ ዳሊያ ዲፖሊቶ ነሽ ይላታል። አሁን ማን ልበል? ደዋዩ ከቦይቶን የፖሊስ ዲፓርትመንት እንደሆነ ከነገራት በኋላ በአስቸኳይ ወደ ቤት እንድትመጣ ይነግራታል። ዳሊያ እጅግ ከመደንገጧ የተነሳ ሌሎች ጥያቄዎችን ለመጠየቅ ጊዜ እንኳን አልነበራትም። ስልኳን ዘግታ በሩጫ ወደ መኪናዋ በማምራት ምን ተፈጥሮ ይሆን? በፍጥነት ወደ መኪናዋ በማምራት ማሰብ ትጀምራለች። ምን ተፈጥሮ ይሆን? በጣም ጨንቋታል። ልቧ ቶሎ ቶሎ ይመታል። ጂሙ ከቤቷ የዛን ያህል ሩቅ እንኳን ባይሆንም እጅግ በጣም ነበር የራቀባት። እንደምንም ብላ ለእሷ በጣም የረዘመው መንገድ አጭር ቢሆንም ሰፈሯ ደረሰች። አካባቢው በፖሊስ ፓትሮል ተከቧል። ሰማያዊና ቀይ የፖሊስ መኪና መብራቶች እዚህም እዚያም ቦግልም ይላሉ። አካባቢው ገና በቅጡ እንኳን በደንብ ስላልነጋ ጨለማማ ነበር። ፖሊሶች እዚህም እዚያም ይታያሉ። የዳሊያን ታውን ሆም በቢጫ ጥቁሩ የፖሊስ አጥር አጥረው ከወዲያ ከወዲህ ይተረማመሳሉ። ዳሊያ ከመኪናዋ ቁልፏን እንኳን ሳትነቅል ዘላ ወረደች። በፍጥነትም ወደ ቤቷ መገስገስ ጀመረች። ጥቂት ወደ ቤቷ እንደተጠጋች ሁለት ፖሊሶች መንገዷ ላይ ያስቆሟታል። በሚርገበገብ ድምፅ፣ ፍርሃት በሞላው የፈራ ድምፅ፣ ሲቃ የተቀላቀለው ድምፅ ምን እንደተፈጠረ ፖሊሱን ትጠይቀዋለች። ምንድን ነው የተካሄደው? ባለቤቴ ደህና ነው ወይ ትላቸዋለች። የፖሊስ አባሉ ግን በሁለት እጆቹ ትከሻዋን ይዞ ወደ ውስጥ እንዳትገባ ከያዛት በኋላ ዳሊያ ዲፖሊቶ ነች ሲል በድጋሚ ይጠይቃታል። አሁን እባክህን ምንድን ነው የተፈጠረው ንገረኝ ትለዋለች። ፖሊሱ ባለቤትሽ ማይክል ዲፖሊቶ ነው ወይ? ዳሊያ ከዚህ በላይ ጥያቄዎችን መቀበል አልቻለችም። ፖሊሱም በተረጋጋ ድምፅ አዝናለሁ የኔ እመቤት፣ ባለቤትሽ በተኛበት ተገሎ ተገኝቷል ይላታል። ከዚህ በኋላ ዳሊያ አምራ ታለቅሳለች። በፍጹም አይሆንም ስትል የባሏን የሞት መርዶ መቀበል እንደማትችል አምርራ በሲቃ ድምፅ የፖሊሱ ደረት ላይ ሆና ስትንሰቀሰቅ እንመለከታታለን። Your husband Michael? Okay, I'm sorry to tell you, ma'am. He's been killed. He's been killed, ma'am. I'm sorry. No, he's not. Listen. No. Try to calm down. Listen. Right now, we need to get you to the station. We need to get... እዚህ ጋር ቆም ላድርጋችሁ፣ ወደ ኋላ ላይ እንመለስበታለን። አሁን ዋናው ጥያቄ የሚጠየቅበት ሰዓት ነው። ማይክልን መግደል የሚፈልገው ማን ነው? ማይክል እንዲሞት የሚፈልግ ሰው ማን ነው? ለምን? ዳሊያ በወጣችበት አጋጣሚስ እንዴት ሊሆን ቻለ? ዳሊያ እድለኛ ስለሆነች ተረፈች ወይስ ከባሏ ሞት ጋር የሚያያይዛት ነገር አለ? በቀጥታ ወደ ታሪኩ ልውሰዳችሁ። እነዚህን ጥያቄዎች ለመመለስ ስለ ማይክልና የዳሊያ ትውውቅ ጥቂት ነገር ማለት ያስፈልጋል። ወቅቱ እንደ ፈረንጆቹ አቆጣጠር ጥቅምት ወር 2009 አካባቢ ነው። በወቅቱ ማይክል የ39 ዓመት ጎልማሳ ነበር።
የሚያውቁት ሰዎች ስለ ማይክል ሲናገሩ ተጫዋችና ታማኝ ሰዎችንም የሚያምን የዋህ አይነት ሰው ነው ይሉታል። ከዳሊያ ጋር ከመተዋወቃቸው በፊት በተለያዩ የማጭበርበር ወንጀሎች እስር ቤትን የጎበኘ ግለሰብ ነው። ከእስር ቤትም ከወጣ በኋላ በቅርብ የፖሊሶች ክትትል ስር ህይወቱን የሚገፋ ሰው ነው። በአሜሪካን ሀገርን በተለያዩ የውጭ ዓለማት ወንጀለኞች ለተወሰነ ጊዜ የፕሮቤሽን ፔሪድ የሚሉት ታይም አለ። ያ ጊዜ እስኪያልፍ ድረስ በቅርብ ክትትል ስር ያደርጓቸዋል። ፕሮቤሽን ታይም የሚሰጣቸው ሰዎች የእስር ጊዜያቸውን በእስር ቤት ከሚያሳልፉ በቅርብ ክትትል ላይ ሆነው ቀደም ሲል ሲያደርጉ የነበረውን ወንጀል ሳይፈጽሙ ለተቀመጠላቸው ጊዜ ዓመት፣ 2 ዓመት፣ 3 ዓመት፣ 5 ዓመት ምንም ወንጀል ካልፈጸሙ ከዛ በኋላ ታሪካቸው ይጸዳላቸዋል ወይም ደግሞ በፕሮቤሽን ቀሪ ዘመናቸውን እንዲኖሩ ይደረጋሉ። ይህ ማለት በእስር ቤት በነበሩበት ጊዜ ባሳዩት መልካም ተግባር የተነሳ የሚሰጣቸው ለመልካም ጸባያቸው እንደ ማበረታቻ ልንለው እንችላለን። ማይክል ህይወቱን ይመራ የነበረው እንደዛ ነው። እስር ቤት ገብቶ ከወጣ በኋላ በፕሮቤሽን ላይ ሆኖ የተሻለ ማንነት እንዳለው ለህግ አካላት ለማሳየት በጥንቃቄ የሚኖር ግለሰብ ነበር ማይክል። ከዛ በተጨማሪም ህይወቱን ከዜሮ በመጀመር የተሳካ ህይወትን ለመምራት ሁሉን ነገር ፍሬሽ ለመጀመር የሚጣጣር በዚህም የተሳካለት አይነት ግለሰብ ነው። በተጨማሪም ማይክል ባለትዳር ነበር። ማሪያ ከምትባል እንስት ጋር በትዳር ተጣምሮ ይኖር ነበር። ነገር ግን በትዳሩ ደስተኛ አልነበረም። ከባለቤቱ ማሪያ ጋር ጥሩ የሚባል የትዳር ህይወትን እየመሩ አልነበረም። ሁሌም ጭንቅላቱ በጥያቄ የተሞላ ነበር። ሁሌም ቤት የምን ሆነ? ያኔ ከ7 ዓመታት በፊት በፍቅር ክንፍ ብዬ ያገባኋት ሚስቴስ ምን እንደዚህ ቀየራት? እኔስ ብሆን እንዲህ ስሜቴን ጥፍት ያደረገው ትዳሬን እንደ በረዶ እንደቀዘቀዘ እንዲሰማኝ ያደረገኝ ምንድን ነው? እያለ ረጅም ጥያቄ ራሱን እየጠየቀ ይኖራል። ታዲያ በዚህ መሃል ከዕለታት በአንዱ ቀን ባለቤቱ ማሪያ ለጉዳይ ከከተማ እንደምትወጣ ትነግረዋለች። ይህ እንዲህ ባለበት ሁኔታ ውስጥ ባለቤቱ ማሪያና ማይክል ትዳራቸውን ለማፍረስ ከስምምነት ላይ ደርሰው ነበር። ለዓመታት የገነባውን ቤተሰቡን ማፍረስ ከጊዜያዊ ጭቅጭቅ የሚገላግለውና አዲስ የህይወት መስመርን የሚያስጀምረው ቢሆንም ውስጡ ግን የፍቅር መጉደል፣ የኔ የሚለው ሰው ማጣትና የሆነ የመረበሽ ስሜት ነበረው። ጓደኞቹ በነገራችን ላይ ማይክልን ዲስክራይብ ሲያደርጉት ወይም ስለ ማይክል ሲናገሩ አፍቃሪ ነው፣ በቀላሉ ለፍቅር የሚወርቅ፣ በቀላሉ ሰዎችን የሚወድ ነው ይሉታል። ያንን ክፍት ቦታውን የምትሞላለት እንስት ይፈልግ ነበር። ይህንን አሰልቺ ህይወቱን በማሰብ ላይ ያለ ነው ባለቤቱ ከከተማ ወጣለሁ ያለችው። የእርሷ ከከተማ መውጣትን ተከትሎ ወይም ቤት አለመኖርን ተከትሎ ነው ማይክል የፈጸመው ተግባር የዛሬውን ታሪካችን መነሻ የሆነን። ጸጉሯ ለስላሳና የሚዘናፈል፣ የሰውነት ቅርጿ ቀጠን ብሎ ለመሽቀርቀር የሚመች ሳቂታና ፍቅር መስጠት የምትችለዋ ዳሊያ ሀብላ ወደ ማይክል ህይወት የገባችው በዚህ አጋጣሚ ነበር። እንዴት ተዋወቁ? የሚገርም ነው እንገራችሁ። ማይክል ዳሊያን ያገኛት በስራ ወይም በመዝናኛ ቦታ ወይም ደግሞ በእምነት ቦታዎች አይደለም። ሰው በስንት ቦታ ሊተዋወቅ ይችላል። አንዳንድ ሰዎችን ጓደኛ ያስተዋውቃቸዋል። ማህበራዊ ትስስር ገጾች እንደነ ፌስቡክ፣ ኢንስታግራም የመሳሰሉት ያስተዋውቋቸዋል። አንዳንድ ደግሞ የፍቅር ዌብሳይቶችና አፕሊኬሽኖች አሉ። በምዕራቡ ዓለም እንደነ ቲንደር የመሳሰሉ አፕሊኬሽኖችና ዌብሳይቶች አሉ። ማይክል እና ዳሊያ የተዋወቁትን ከዚህ ሁሉ በተለየ መንገድ ነበር። በውጭው ዓለም ከሴተኛ ዳሪነት መደብ ትንሽ ከፍ ያለ፣ ከጓደኛና ከፍቅረኛ ደግሞ ዝቅ ያለ ኤስኮርት የተሰኘ የስራ መደብ ይታወቃል። እጅግ ውብ፣ ቁመናቸው የሚያምር፣ ሰው ፊት ይዘዋቸው ቢቀርቡ የማያሳፍሩ የተባለላቸው ሴቶች ገንዘብ በመክፈል ለመዝናናት ወይም ደግሞ ለማህበራዊ ዝግጅቶች አብረዋቸው እንዲታዩ ማድረግ የተለመደ አይነት የስራ አይነት ነው ኤስኮርት ማለት። ባጭሩ ኮምፓኒየንሺፕ እንደማለት ነው። በአማርኛው ሚስት ሳይሆኑ እንደ ሚስት የሚጫወቱ፣ ፍቅረኛ ሳይሆኑ እንደ ፍቅረኛ የሚጫወቱ፣ አለፍ ሲልም ቀደም ሲል የጠቀስነውን የአንድ ሌሊት አብሮ ማሳለፍ አይነት ስራዎችን የሚሰሩ እንስቶች የሚገኙባቸው ዌብሳይቶች ናቸው ኤስኮርት የሚባሉ። ታዲያ ብዙዎቹ እነዚህን ሴቶች እንደ ሴተኛ ዳሪ ነው የሚቆጥሯቸው። ሴቶቹም ቢሆኑ በተለያየ ጊዜ በሚዲያ በመውጣት ስራው በርካታ አደጋዎችን አስከትሎ እንደሚመጣ ይናገራሉ። ከ17 ሚሊዮን በላይ ሰብስክራይበር ያለው ቫይስ የሚባል የዩቲዩብ ገጽ እነዚህ ሴቶች በአንደበታቸው የሚደርስባቸውን በደል እንዲናገሩ መድረኩን ይፈጥርላቸዋል። ታዲያ
ከቪዲዮዎቹ መሀል አንደኛ ወደ 4.8 ሚሊዮን እይታ ያየውን የአንዲት እንስት የህይወት ታሪክ ተመልክቼ ነበር። ይቺ ሴት ኤስኮርት ነበረች። የኮሌጅ ተማሪ ሆነ ገና በ18 ዓመቷ ነው ስራውን የጀመረችው። ታዲያ እንደ ቀልድ የተጀመረው ስራ ዛሬ ላይ አብራቸው ያሳለፈቻቸውን አብራቸው አንሶላ የተጋፈፈቻቸውን ወንዶች ቁጥር እስከ አለማወቅ ድረስ ደርሷታል። ገምቺ ብትባል ከ1000 በላይ ይሆናሉ ነው የምትለው። ማይክል ከዚህ የስራ መስክ ነበር ስልኩን ተጠቅሞ ዳሊያን ያገኛት። ባለቤቷ አለመኖሯን ተከትሎ ለአንድ ዝግጅት እንድታካሂደው ቅድም እንዳልኳችሁ እንድታጅበው ገንዘብ ለመክፈል ተስማምተው ዳሊያን በአካል ያገኛታል። ማይክል የዳሊያን አኳኋን ከተራ ማጀብ አልፎ ቀልቡን ሙሉ በሙሉ ይስበዋል። እናም ጉዳዩ የሥራ መሆን ቀረና በፍጥነት ወደ ፍቅር ግንኙነት አደገ። ከኤስኮርት ወደ ፍቅረኛ ጨዋታ። ማይክል ዳሊያ የመጣችበትን ታሪክ እንዲሁም በፍቺ ያልተጠናቀቀ ትዳሩን መጨረሻ ለማጤን ጊዜ እንኳን አላገኝም። በፍቅር ክንፍ ብሏል። እንደዛ አሰልችቶት የነበረውን ትዳር ለማፍረስ 2 ሳምንት ብቻ በቂው ነበር። ከፍቺው ማግስት አገር ጉድ ያስባለውን የታገበኛለች ጥያቄ ለዳሊያ ያቀረበላት። ተንበርክኮ $20,000 ዳይመንድ ቀለበት አውጥቶ ዌብሳይት ላይ ያገኛትን ሴት በጣም በሚገርም ፍጥነት በአጭር ጊዜ ውስጥ እንድታገባው ጠየቃት። ወይዘሮ ዳሊያ መነሻና መድረሻዋን ታውቅ ነበርና ጥያቄውን ለመቀበል ለሰከንድ እንኳን አላቅማማቸው። ከጮኝነት ወደ ባለትዳርነትም በጥቂቱ ወራት ልዩነት ውስጥ ተሸጋገሩ። ወዲያው በስማቸው ቤት ገዛ፣ ሀብት ንብረቱ ላይ እኩል ባለ መብት አደረጋት። ታዲያ ዳሊያ ቤቷን ከመምራት ባልተናነሰ የማይክልን ሀብት ማጥናትና ገንዘቡን ወደ ራሷ ለማድረግ ማሴር ጀመረች። ቀደም ሲል እንደነገርኳችሁ ማይክል ከጋብቻቸው በፊት በማጭበርበር ወንጀል መጠየቁንና በዚህም በመንግስት ክትትል ውስጥ መሆኑን የሰማችለት እቅዷን እውን ለማድረግ ምንም እንደማትቸገር እርግጠኛ ነበረች። በቀጥታ ፖሊስ ጣቢያ እየደወለች ማንነቷን መናገር እንደማትፈልግና ማይክል ዲፖሊቶ የተሰኘው ግለሰብ በእጽ ዝውውር ላይ መሰማራቱን እንደምታውቅ ለፖሊሶች ደጋግማ ትናገራለች። ፖሊስ ጥቆማዎች በደረሱበት ጊዜ ማይክልን መከታተልና ድንገት እያቆመ ፍተሻ ማድረግ ይጀምራል። ምክንያቱም ኦልሬዲ ፋይል ስላለ በቀላሉ ማንኛውንም ጥቆማ በጣም ሲሪየስሊ ነው የሚወስዱት። ይሁንና ማይክል በእንዲህ አይነቱ ተግባር ተሳታፊ ባለመሆኑ ፖሊሶች ምንም ሊያገኙበት አልቻሉም ነበር። እነዚህ ተደጋጋሚ ፍተሻዎች በሚደረጉበት አንድ ቀን ማይክል በጧት ወደ ስራ ለማቅናት መኪና ውስጥ ሲገባ ያየውን ማመን አልቻለም። ከመኪናው ጀርባ የተደበቀ በትንሽ ላስቲክ የታሸገ አደንዛዥ እጽ ተቀምጦ ነበር። ስለዚህ የሆነ ሰው ያንን አደንዛዥ እጽ መኪና ውስጥ አስቀምጦ ልክ እሱ ከቤት ሲወጣ ለፖሊስ ደውሎ ሪፖርት ሊያደርግበት፣ ፖሊስ ደግሞ ድንገት አስነስቶ ሲፈትሸው ይህንን መኪና ውስጥ ያገኛል። የማይክል ሕይወት እስከ ዘላለሙ ተበላሸ ማለት ነው። ነገር ግን ከተደጋጋሚ የፖሊስ ጥሪ በኋላ ትምህርት ስለወሰደ ማይክል በየቀኑ ከቤቱ ከመውጣቱ በፊት መኪናውን ይፈትሽ ነበር። ነገር ግን እንዲህ አይነቱን ተግባር ማን ሊያደርግ እንደሚችል መጠርጠር አልቻለም። ጉዳዩን በመገረም ያለፈው ማይክል ከዚያን ዕለት ጀምሮ ግን እንደነገርኳችሁ እጅግ በጣም ጥንቃቄ ማድረግ ይጀምራል። የፖሊሶቹ ፍተሻ እጅግ እያስፈራው ሲመጣ ማይክል አዲስ የገዛውን ቤትና ሌሎች የተወሰነ መጠን ያላቸውን ገንዘቦች በባለቤቱ በዳሊያ ስም ያደርጋል ለጥንቃቄ በሚል። በአሜሪካን ሀገር በወንጀል የተገኘ በተለይ በአደንዛዥ እጽ ጋር ተያይዞ አንድ ሰው በአደንዛዥ እጽ ወንጀለኛ ሆኖ ከተገኘ በአደንዛዥ እጹም ያለ አደንዛዥ እጹም ያፈራው የትኛውንም ንብረት ወዲያውኑ መንግስት ይወርስበታል። ይህ እንዳይሆን ነው። ምክንያቱም እንደነገርኳችሁ መኪና ውስጥ አደንዛዥ እጽ እየተቀመጠበት እጅ ከፍንጅ እንዲያዝ እየተሞከረበት ስለነበረ ያንን ለማስቀረት ሲል ሀብት ንብረቱን በሚስቱ ስም ያዘዋውራል። ይህን ያህል እምነት የተጣለባት ዳሊያ ታዲያ በስሟ ያስገባውን በመቶ ሺዎች የሚቆጠር የአሜሪካን ዶላርና ንብረቶች በቂ መስሎ አልተሰማትም። ማይክል ያለው ነገር በሙሉ የእሷና የእሷ ብቻ መሆን አለበት ብላ አሰበች። ማይክል በሕይወት እስካለ ድረስ ይህንን ማሳካት ደግሞ የማይታሰብ ባለቤቴ ነች ብሎ ያመናት ዳሊያ ከራሷ ገንዘብ ላይ የምትሰርቅ እንደሆነች ማይክል ግን አያውቅም ነበር። ገንዘቡ እየጠፋ መሆኑን ሲያስተውል ግን የት ሄደው ብሎ መጠየቁ አልቀረም። ዳሊያ እነዚህ ጥያቄዎች ከመበርታታቸው በፊት በፍቅሯ የወደቀውን ልቡን ከባለቤቱ ነጥቆ ትዳሩን በትኖ ያመጣላትን ሀብትን ንብረት ሁሉ በመርሳት ያፈቀራትን
የወደዳትን ያመናትን ባሏን ለማስገደል ወሰነች። ለዚህ እንዲያግዛት ከዚህ ቀደም የፍቅር ግንኙነት ከነበራት መሐመድ ሺሃቢ ከተሰኘው ግለሰብ ጋር ትወያያለች። ሀሳቧንና እቅዷን አንድ ባንድ ትነግረዋለች። ካልጠፋ ሰው ለቀድሞ ፍቅረኛዋ። ነገሩን ቀለል አድርጌ መወያየት አልኩት እንጂ እሷ ፍላጎቷን የሚፈጽምላት ቅጥር ነፍሰ ገዳይ እንዲያገናኛት ወይም እሱ ራሱ እንዲፈጽምላት ነበር የጠየቀችው። ጥያቄዋን ተቀብሎ ሰው እንደሚፈልግላት የነገራት የቀድሞ ፍቅረኛዋ መሐመድ ግን እንደተባለው ቅጥር ነፍሰ ገዳይ ከመፈለግ ይልቅ የምስኪኑን የማይክልን ሕይወት መታደግን መረጠ። ዳሊያ ያቀደችውን አንድም ነገር ሳያስቀር ለፖሊስ ተናዘዘ። ፖሊስ የዳሊያን መጨረሻ ማየት ለፍርድ ሂደቱ የሚያግዘው ሆኖ ስላገኘው የቅጥር ነፍሰ ገዳዩ ትወና እንዲቀጥል ፈለገ። ያ ማለት መሐመድ ቅጥር ነፍሰ ገዳዩን እንዳገኘላት ለዳሊያ እንዲነግራትና እነሱ ደግሞ ከራሳቸው ከፖሊስ ዲፓርትመንት እንደ ቅጥር ነፍሰ ገዳይ የሚጫወት ሰው ዳሊያን ሄዶ እንዲያገኛት ያመቻቻሉ። ይህን ሙሉ ስክሪፕት አዘጋጅተው ወደ ስራ ይገባሉ። መሐመድም ዳሊያን ነፍሰ ገዳዩ ስራውን ለመስራት እንደተስማማና ሊያገኛት እንደሚፈልግ ይነግራታል። የተደገሰላትን ያላወቀችው ዳሊያ የተባለችውን ገንዘብ በመያዝ ቀብድ ማለት ነው ከተቀጣጠሩበት ቦታ መጣች። ሲቪል ለባሹ የፖሊስ አባልም መኪና ውስጥ ሆኖ ከጀርባው ድብቅ ካሜራ አስቀምጦ እያንዳንዱን ንግግርና የእሷን የሰውነት እንቅስቃሴ ኩልል ባለ ምስል ጥርት ባለ ድምፅ ይቀርጽ ነበር። ዳሊያ በንግግሯ ውስጥ ፈራ ተባ ማለት እንኳን አይታይባትም። አረ እንደውም የሆነ ቅጥር ነፍሰ ገዳይ አጠገብ ያለች ሳይሆን የምትመስለው የንስሐ አባቷን የምታናግር ነበር የምትመስለው። ረጅም ጊዜ የምታውቀውን ሰው ያገኘች ያህል ነበረ ሰውነቷ የተረጋጋው። የነበራት መደላድል ክቡር የሆነውን የሰውን ልጅ ለዛውም ያፈቀራትን ያምናትን ባሏን የምታስቀጥፋት መስልም ነበር። ጉዳዩ ከተፈጸመ በኋላ ወደኋላ ማለት የለም። እርግጠኛ ነሽ ባለቤትሽን ማስገደል ትፈልጊያለሽ ወይ ብሎ ጠየቃት። ይህ ተዋናይ ቅጥር ነፍሰ ገዳይ ዳሊያ 100%፣ 101%፣ 200% አይደለም ያለችው 5000% እርግጠኛ ነኝ ብላ ነው አስረግጣ የነገረችው። After this, seriously, don't ever do this, you know? Killing somebody, come on. I mean, that's, you know, nobody's going to be able to point a finger at me. I'm positive, like 5,000% sure. የፖሊስ አባሉም ከዳሊያ ጋር ባለቤቷን ለማስወገድ እቅድ ይነድፋል። ለስራውም ቀብድ ይቀበላል። ይህ በሆነ በሶስተኛው ቀን ነው ይህን ታሪክ ሲጀምርላችሁ የሆነው ነገር የተፈጸመው። ጥቂት መለስ ልበል። በእቅዳቸው መሰረት ዳሊያ በጠዋት ተነስታ ወደ ጂም ትሄዳለች። የስፖርት እንቅስቃሴዋን እያደረገች የምትጠብቀው ከፖሊስ ተደውሎ ነይ ባለቤትሽ ላይ አደጋ ደርሷል የሚለውን ዜና ነበር። ዳሊያ ከቤት እንደወጣች ግን ፖሊስ በቀጥታ ወደ እነ ዳሊያ ቤት በማምራት የዳሊያን ባለቤት ማይክልን ከእንቅልፉ ቀስቅሶ የባለቤቱን እቅድ አንድ በአንድ ይነግሩታል። በሁኔታው ማይክል እጅግ ይደናገጣል። ቪዲዮ ላይ እንደምታዩት ራሱን መቆጣጠር እንኳን ስላልቻለ ደረጃው ላይ ቁጭ ይላል። ትንሽም ቢሆን ራሱን ለማረጋጋት ምን ማድረግ እንዳለበት እንኳን ግራ ገባው። የዕለቱን የወንጀል ምርመራ ስራ ላይ የነበሩት ፖሊሶችም ለወንጀሉ ማስረጃ ይሆን ዘንድ ተውኔታቸውን ይቀጥላሉ። ቅድም እንደነገርኳችሁ የማይክልን ቤት በፖሊስ መኪኖች ያስከብባሉ፣ ዙሪያውን ያጥራሉ፣ መብራቶቻቸውን ያበራሉ። ጎረቤቶች ምን ተፈጠረ ብለው ሰፈሩን በጠቅላላ ሰው ወጥቶ ነገሮችን ማየት ይቀጥላል። በነገራችን ላይ ጎረቤቶቿ ይሄንን ድራማ አያውቁም። በአጋጣሚ ደግሞ የቦይተን ቢች ፖሊስ ዲፓርትመንት የራሱ የሆነ የቴሌቪዥን ሾው ነበረውና የካሜራ ክሮቹን በሙሉ እዛ ቦታ ላይ እንዲመጡ ያደርጋቸዋል። ብዙ ፖሊስ ዲፓርትመንቶች ይህንን ያደርጋሉ። ሃይዌይ ፓትሮሎች ወንጀለኞችን ሲያሳድዱ ካሜራማን ይዘው አብረው ይከታተላሉ። የተለመደ የቴሌቪዥን ሾው አላቸው አብዛኞቹ የፖሊስ ዲፓርትመንቶች እና ከዚህ በኋላ ያለው ምስል በሙሉ በቦይተን ቢች ፖሊስ ዲፓርትመንት የቴሌቪዥን ዲፓርትመንት የተቀረጸ ምስሎች ናቸው። እንግዲህ በማስመሰል የተካነችው ዳሊያ ቤት ከደረሰች በኋላ በድንጋጤ ላይ ሆና ምን እንደተፈጠረ ፖሊሶችን ስትጠይቅ፣ ስታለቅ፣ ስትጮህ ፖሊሶችን በጣም ማዘናቸውን፣ የባለቤቷ ሕይወት ማለፉን እነዚህ ነገሮች በሙሉ ይነግሯታል። ነገሩ ያው ለቀባሪዋ አረዱት ቢሆንም ዳሊያ ግን የምትንሰፈሰፍለት ባሏን በድንገት እንደተነጠቀች ሁሉ እየተንሰቀሰቀች ማልቀስ ትጀምራለች። ምስሉ ላይ እንደምታዩት Your husband, Michael? Okay, I'm sorry to tell you, ma'am. He's been killed. He's been killed, man. I'm sorry. He's not. Listen. No. Try to calm down. ሁኔታዎች በተወሰነ ከተረጋጉ በኋላ ፖሊሶች ለጥያቄ እንደሚፈልጓት ከነገሯት በኋላ ወደ ፖሊስ ጣቢያ ይወስዷታል።
የምርመራ ክፍል ውስጥ ከገባች በኋላም በባሏ መሞት እጅግ እንዳዘነች እየገለጸች የአዞንባዋን ማንባቷን ትቀጥላለች። መርማሪው ጥያቄዎችን ማንሳት ሲጀምር ግን ጥንቃቄ በተሞላበት መንገድ ስለ ባሏ መናገር ትጀምራለች። ብዙ ጊዜ ጥፋተኞች ሌሎች ሰዎች ላይ ጥፋትን መመረግ የመጀመሪያ ተግባራቸው ነው። ራሳቸውን ንጹህ ለማድረግ በቀጥታ ራሳቸውን አይከላከሉ፣ ሌላ ሰው ላይ ይለድፉታል። ዳሊያም ያደረገችው ይሄንኑ ነው። ማይክልን ማን ሊገል ይችላል የሚለው ከአንዳንድ ወደ እሷ እንዳይመጣ ዙሪያ ጥምጥም በመሄድ ስለ ማይክል ማውራት ትጀምራለች። ንግግሯ ባሏን ከደቂቃዎች በፊት በድንገት በሰው እጅ የተነጠቀች ሚስት አያስመስላትም ነበር። ይልቁንም ምርመራው ወደ እሷ እንዳይዞር ማራቅን ነው የተካነችበት። አጥንታበታለች፣ ተዘጋጅታበታለች። መርማሪው ባለቤትሽን ሊገድል የሚችል የምትጠረጥሪው ሰው አለ ወይ ብሎ ሲጠይቃት መልሷ ባለቤቷ በሰራው የማጭበርበር ወንጀል ምክንያት የተለያዩ እገዳዎች ላይ እንደነበርና ይህ እግድ ሊነሳ መሆኑን ሲታወቅ ገንዘብ ያጭበረበረባቸው ወይም ገንዘብ ተጭበረበሩን ያሉ ሰዎች ደስተኛ እንዳልሆኑ እየደወሉና ኢሜል እየጻፉ ቴክስት እያደረጉ ይዝቱበት እንደነበር ለፖሊሶች ትነግራለች። ስለዚህ ፖሊሶቹ ሳምባዲ ሌላ ሰው ነው የገደለው ብሎ እንዲያስብ። በተጨማሪም አለች ዳሊያ ባለቤቴ በእጽና በአልኮሆል ሱስ ለማገገም የሚሞክር ሰው በመሆኑ ነገሮች አስቸጋሪ ነበሩ ስትል ትጨምራለች። ባሏ ተገሏል። የተገደለው ባል ላይ ወንጀሉን ስታበዛ ሙቶ ቃሽ ስትሆን መርማሪዎች ዳሊያ አይኗን በጨው አጥባ በምትናገረው ነገር እየተገረሙ በሕይወት ያለውን ባለቤቷን ከማሳየታቸው በፊት ነፍስ ለማጥፋት የቀጠረችው ሰው መኪና ውስጥ መጥቶ ያናገራትን የፖሊስ አባል አምጥተው ተጠርጣሪ መሆኑን በመግለጽ ታውቂዋለሽ ወይ ብለው ጠየቋት። እሷ ግን ምላሿ ከዛሬ በፊት አይቼው አላውቅም የሚል ነበር። ትልቅ ስህተት። በዚህ ጊዜ ለመክሰስ በቂ ማስረጃ መያዛቸውን ያረጋገጡት መርማሪዎች ማይክልን ፊት ለፊቷ በማቆም ያላሰበችውን ዱብዳ አወረዱባት። ዳሊያ ይሄ ሁሉ ሲሆን ይሄ ሁሉ ፕላን ያደረገችው ነገር ፍርስርሱ እየወጣ እያየች በድራማዋ መቀጠልን መረጠች። ማይክል ልቡ ምንኛ እንደተሰበረ በቪዲዮ ለማየት ይቻላል። Your husband is well and alive. Thank God. Oh yeah, thank God. No, he doesn't want to see you. I can't fix this. Why not? I didn't do anything. I heard you. Mike, come here, please. Come here. የሆነ ሆኖ በፈጸመችው ድርጊት ትዕግስት አስጨራሽ የፍርድ ሂደት ስትከታተል ቆይታ 16 ዓመታትን በማረሚያ ቤት እንድታሳልፍ ተፈርዶባት ዘብጥያ ወርዳለች። ክሷም ባሏን ለማስገደል በማሴር የሚል ነበር። በዚህ ሁሉ ሂደት የሁለቱን ጥንዶች ጉዳይ ዓለም የተነጋገረበት ሲሆን በተለይ ዳሊያ ከጠበቃዋ ጋር የፍርድ ሂደቱን ለማደናገር የሄዱበት መንገድ ብዙዎችን ያሳቀ ነበር። የነዳሊያ መከራከሪያ ለዩቲዩብ የሚሆን ቀረጻ ለመስራት እንጂ ባሏን ለማስገደል ብላ ትዕዛዝ እንዳልሰጠች የሚናገር ነበር። ልክ ይሄ ፕራንክ እንደምንለው አይነት የዩቲዩብ ቀረጻ ያደረግኩን የነበረው እንጂ እሱን የማስገደል ፍላጎት አልነበረኝም ነው የመከራከሪያ ሀሳቧ ነበር። ፖሊስ ግን የያዘው ማስረጃ ተአማኒ ሆኖ በማግኘቱ ውሳኔው ጸንቶባታል። ዛሬ ላይ ዳሊያ በተለያዩ ሚዲያዎች የሰጠቻቸው ኢንተርቪዎች በዩቲዩብ እና በተለያዩ ድረገጾች ላይ ታገኟቸዋላችሁ። ይህ ታሪክ ከገረማችሁ በቀጣይ የምነግራችሁ ታሪክ ፈጽሞ የማትጠብቁት ነው። ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። መልካም ጊዜ።